አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። ደህና ናችሁ? ስራ፣ ፊያ፣ ጤና ሁሉ ሰላም ከኛ ጋር አልሐምዱሊላህ። ለኩል ያህል ሁሉም ሰላም ነው። እንግዲህ እንደሚታወቀው ከዩቲዩብ ላይ ጠፍተናል። በአንዳንድ ነገሮች ጠፍተናል። ኢንሻአላህ በኢድኒላህ ካሁን በኋላ ላለመጥፋት እንሞክራለን። ውዶችዬ እንግዲህ ውድ ጓደኞቼ እንደምትመለከቱት ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። በአዲስ ነገር እንግዲህ ይህ የኤሌክትሪክ ምጣድ ለረጅም ጊዜ ስመኘው ስፈልገው የነበረ ነው። አላህ ፈቅዶ ግን ዛሬ ያሟሸዋት ነው። አብረን አሟሸ። ያው ተስፋ ሁላ ቆርጬ ነበር። በዚህ በኛ ሰፈር የቆጣሪ ችግር አለ። በዚህ ሰፈር ያው ገና ነው ቆጣሪ አሁን ላይ ይገባላችሁ ምናምን ተብለን ስለነበር በጣም ተስፋ ቆርጬ ነበር። ግን አላህ ሱብሃነሁ ወተዓላ ባለ ጊዜ ድንገት ሳናስበው ቆጣሪ ገብቶልን ኤሌክትሪክ ምጣዴን እያሟሻዋት ነው ማለት ነው። እንግዲህ አዲስ ነኝ፣ ምጣድ ለማሟሽቼ አላቅም። እንኳን ኤሌክትሪክ ምጣድ ኖርማል ምጣድ ራሱ እህቴ ነች የምታሟሽልኝ ማለት ነው። እኔ አሟሽቼ አላቅም። እና ዛሬ ያው እሷም ኤሌክትሪክ ስለሆነ ብዙም እሷም እንትኑም የላትም ኖርማሉን ምጣድ ደግሞ ማሟሸት የምታውቅበት እና ያው ራሴ ከቲክቶክ ቪዲዮ አየውና ራሴ እንግዲህ ጀምሬዋለሁ ማለት ነው። መጨረሻውን አላህ ያሳምራት። እንግዲህ ያው ጎመዘር በጥሬው ተቆልቶ የተፈጨ ነው። እሱን እየነሰነስኩኝ እላዋ ላይ ቅጥል ሲል ከዛ እያሳስኳት ነው። ምጣዷ መጀመሪያ ላይ ቀይ ነበረች፣ ያድር ግን አሁን እየጠቆረች ነው። በነገራችን ላይ ምጣዲቱ ከተገዛች ኦልሞስት አመት ከ8 ወር አመት ከ7 ወር ሆኗታል ማለት ነው። መጀመሪያ ላይ ያው ቆጣሪ እንደሌለኝ አውቃለሁ። ግን ማለት የጠለፍኩበት ገመድ 1.5 ነው 2.5 ነበር 2.5 መሰለኝ። ያ ገመድ ምጣድ ማለት ለምጣድ ይሆናል ምናምን ስላሉኝ ነበር የገዛሁት። ከገዛሁት በኋላ ግን 4.5 ካልሆነ 2.5 ምጣድን አይቀሰቅሰውም ሲሉኝ ዝም ብዬ አስቀመጥኳት። ለመሸጥ ሁላ አስቤ ነበርና ግን አልሐምዱሊላህ ወላሂ በጣም ደስ ብሎኛል። ማለት አይታችኋል፣ ያያችሁ ጓደኞቼ ታስታውሱ ከሆነ በዛ በኩሽና ማለት በእንጨት እንጀራ በመጋገር ሰዓት በጣም ከባድ ነበር። እሳቱ ሙቀቱ ምናምን ከባድ ነበርና ከችግር በኋላ ምቾት አለ ነው የሚባለው። እኔ በጣም ደስ ብሎኛል። ማለት ኢትዮጵያ ላይ እለት ከእለት ምንድነው ምግባችን እንጀራ ነው፣ የግድ እንጀራ ነው። እኔ የሚገርመኝ ነገር አረብ ሀገር በነበርኩ ሰዓት ብዙም ጊዜ ሩዝ ነው የምንበላው፣ ምንም አንሰለችም። እዚህ ሀገር ግን እንደው አንድ ጊዜ ሩዝ በልተን እንደው ድጋሜ ለመድገም ራሱ በጣም ይሰለቸናል። እና እዚህ ሀገር የማይሰለቸው እንጀራ ስለሆነ የግድ ሁሌ እንጀራ ከቤት መጥፋት የለበትም። በዚህ መልኩ እዚህ ጋር ደግሞ ያሟሸው ያለ ማብሪያቱ ጠፋ ማለት ነው። በጣም ተበሳጨው። ጎመን ዘር እንደነሰነስኩባት ማብሪያቱ ጠፋ ማለት ነው። እንግዲህ ኢትዮጵያ አንዳንዴ የሚያስጠላ ይሄ ነው። ማብሪያቱ ለረጅም ጊዜ ሊጠፋ ይችላል። ከዛ ሀባይቢ ማብሪያቱ ጠፍቶ ለረጅም ጊዜ ሲቆይ ከሰል አያያዝኩና በቆሎ ሼት ቤተሰብ ያመጡልን ነበርና ያችን እኔና ባሌ ቀማመስን ማለት ነው። እኛ ምጣዳችንን አሟሽተን እንጀራ ልንበላ ነበርና በመሀል ማብሪያቱ ሲጠፋ በጣም ሲርበን በቆሎ ጠብሰን፣ ያው በቆሎ ደርቋል። ብዙም የዘንድሮ በቆሎ በነገራችን ላይ ብዙም አይጣፍጥም፣ ደርቋል። ከበሉትም በኋላ ሆድ ያማል ማለት ነው። ለምን እንደሆነ አላቅም። ከዛ ያችን ጠባብሰን ቀማመስንና
ከዛ ወደ ምጣድ ማሟሸታችን ተመለስን ማለት ነው። በዚህ መልኩ ያው ላዋ ላይ ያ ጥሬው ጎመን ዘር በጣም መቃጠል አለበት ማለት ነው። በዚህ መልኩ አሸኋት። እውነቱን ለመናገር ሙቀትም ነበረው። ውይ ከዛ ለመጀመሪያ ጊዜ ስለሆነ የፈራውም ነበረ። ኤሌክትሪኩ ሚይዘኝ ምናምን ሁላ እየመሰለኝ ከኋላ ባሌ አብሽሪ ምናምን እያለኝ እያጠናከረኝ ነበርና በዚህ መልኩ አሁን ለብዙ ጊዜ ስላሸኋት በተደጋጋሚ ጎመን ዘሩን እየነሰነስኩ ምናምን እያሸኋት ስለነበረ ቀይ የነበረችው ጥቁር ሆናለች፣ ለስልስ ብላ አምራለች ማለት ነው። ከዛ ጨረስኩ። የመጀመሪያ እንጀራ በዚህ መልኩ አበላሸችው ማለት ነው። እንጀራውን በዚህ መልኩ እንትን አለችውና አንድ እንጀራ ብቻ ነው በነገራችን ላይ አበላሸችብኝ። ከዛም በኋላ በዚህ መልኩ የሚያምር እንጀራ፣ በጣም የሚያምር እንጀራ ሁለተኛ ያኔ አንድ እንጀራ ከእንትን ካለች በኋላ ከዛም በኋላ እንትን አላለችም ማለት ነው። ከዛ ለባብዬ ቂጣ እዚህ ጋር ጋገርኩ ስጨርስ፣ እዚህ ጋር ደግሞ አንድ የተሳሳትኩት ነገር ሊጡ ሲያልቅ ማለት ቢያንስ 2 እንጀራ ወይም አንድ እንጀራ እንደዛ ሲቀረኝ ነበር ማብሪያ ማጥፊያውን ማጥፋት የነበረብኝ። እኔ ግን ያው ሳላቅ ሊጡ ሲያልቅ ነበርና ያጠፋሁት። ከዛ በጣም ግለት ነበረ ማለት ከጠፋ በኋላ በግለቱ 2 ወይም 1 እንጀራ የማውጣት እንትን ነበራት። በዚህ መልኩ ዞሮ ዞሮ አልሐምዱሊላህ በጣም ምርጥዬ እንጀራ ናት። በዚህ መልኩ አሟሽተን ጨርሰናል አልሐምዱሊላህ። ከዛ እዚህ ጋር ደግሞ ባልየው ባጃጅ እየነዳ ነው። እናንተ ሳልነግራችሁ ባጃጅ እኮ ገዝተናል አልሐምዱሊላህ። ባጃጅ ገዛን ለመንቀሳቀሻ ያው ብለን ገዝተናል ማለት ነው። ሁሉን ነገር ትውት አድርገን ባጃጁን አስቀድመናል። ምክንያቱም በጣም ከብዶን ነበር መንገድ ላይ እንደዚህ ትራንስፖርት ለባጃጅ መኪና ምናምን መጠበቅ፣ በተለይ ህፃን ልጅዬ በጣም ይከብድ ነበር እና እንግዲህ ባጃጁ ይቀድማል ብለን እንደ ቤት መኪና ታገለግላለች ብለን ባጃጅ ገዝተናል ማለት ነው። ማሻአላ በሉልን፣ ባርኩልን። አላህ ሱብሃነሁ ወተዓላ ደግሞ የተሻለውን የቤት መኪና ይስጠን። አሚን አላሁማ አሚን። የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ።